የመሬት መንቀጥቀጦች አስከፊ የሚሆኑባቸው 7 ምክንያቶች። የመሬት መንቀጥቀጥ የሚለካው በሞመንት ማግኒቲዩድ ስኬል ሲሆን ይህም ሬክተር ስኬልን የተካ መለኪያ ነው። ርዕደ መሬቱ የሚሰጠው ቁጥር በምን ያህል ኃይል ምን ያህል ርቀት እንደተጓዘ ይጠቁማል። ከ2.5 ያነሰ ከሆነ በመለኪያ መሳሪያ እንጂ ለሰዎች ላይሰማ ይችላል። እስከ 5 ሲደርስ ግን ሰዎችም ይሰማቸዋል፣ ጉዳትም ያደርሳል። የቲቤት የመሬት መንቀጥቀጥ 7.1 የደረሰ ሲሆን አምና በቱርክ እና ሶሪያ የተከሰተው 7.8 ሆኖ ተመዝግቧል። ይህ መጠን ከ8 ከፍ ያለ ከሆነ አደገኛ ይባላል። በተከሰተበት አካባቢም ውድመትን ያስከትላል። ርዕደ መሬቱ ከጥንካሬው ባሻገር መንቀጥቀጡ የቆየበት ጊዜም ይታያል። ምክንያቱም ጉዳት የሚያደርሰው በቆየበት ጊዜ ልክ በመሆኑ ነው። የፓሲፊክ ኖርዝዌስት ሴስሚክ ኔትወርክ አነስተኛ ርዕደ መሬት ጥቂት ሰከንድ ይወስዳል። በ2004 በሱማትራ ኢንዶኔዥያ የተከሰተው አይነት ሲሆን ደግሞ እስከ 2 ደቂቃ ይቆያል ይላል። አንድ የመሬት መንቀጥቀጥ የሚሸፍነው ቦታ ብቻ ሳይሆን የሚነሳበት የመሬት ክፍልም ምን ያህል አደገኛ እንደሚሆን ይወስነዋል። ሞሮኮ ውስጥ የደረሰው ርዕደ መሬት የተነሳው ከምድር 18 ኪሎ ሜትር ጥልቀት ላይ ነበር። ይህም የዓለማችን ትልቁን ተራራ ኤቨረስትን እጥፍ የሆነ ርቀት ማለት ነው። የሥነ ምድር ባለሙያዎች ግን ይህን ከፍተኛ ጥልቀት አድርገው አይወስዱትም። የእሳተ ገሞራ አጥኚ እና የሥነ ምድር ባለሙያ ዶክተር ካርመን ሳሉና ይህ ርዕደ መሬት እምብዛም ጥልቅ አይደለም፣ ኃይሉ እና ንዝረቱ በመሬት የላይኛው ክፍል ተሸፍኗል ትላለች። ከ2 ዓመት በፊት በኢንዶኔዥያ የተከሰተው የመሬት ነውጥ 6.2 የንዝረት መጠን ወይም ማግኒቲዩድ እንዳለው ተመዝግቧል። ይህም ጥልቀቱ 168 ኪሎ ሜትር ሲሆን የሞተ ሰው ግን አልነበረም። የመሬት መንቀጥቀጥ የሚከሰትበት ሰዓት የሚያስከትለውን አደጋ ይወስናል። በመሬት መንቀጥቀጥ ወቅት በብዛት የሚሞቱት ሰዎች ከሕንፃ መውጣት ባለመቻል ነው። ሰውን የሚገድለው ርዕደ መሬት ሳይሆን ሕንፃ ነው የሚባለውም ለዚያ ነው። ቀን ላይ ሕንፃ ውስጥ ያለው ሰው ቁጥር ሲቀንስ የሚጎዳውም ሰው ይቀንሳል። መሬት መንቀጥቀጥን መቋቋም የሚችሉ ሕንፃዎችን መገንባት ይቻላል። ሕንፃው ለንዝረት የማይበገር መሆን አለበት። የአሜሪካ ጂኦሎጂካል ሰርቬይ እንደሚለው ጃፓን ለርዕደ መሬት በመጋለጥ ቀዳሚ ናት። ሕንፃዎች የሚሰሩትም መሬት መንቀጥቀጥ ሲነሳ መቋቋም በሚችሉበት መንገድ ነው። በቶኪዮ ዩኒቨርሲቲ መሐንዲስ እና መምህር የሆኑት ጁን ሳቶ ሕንፃው ከርዕደ መሬቱ የሚነሳውን ንዝረት የሚቋቋም ከሆነ አይወድቅም ይላል። ለዚህ ግንባታ የሚውል ብሎኬት ከ30 እስከ 50 ሴንቲሜትር ውፍረት ይኖረዋል። ይህ አይነት ግንባታ ውድ ነው። ግብአቱን መግዛትም ወጪ ያስወጣል። በሞሮኮ ገጠራማ አካባቢ በአብዛኛው ጉዳት የደረሰባቸው ከአፈር የተሰሩ እና የመሬት መንቀጥቀጥን መቋቋም በማይችሉ ቤቶች ናቸው። ረዣዥም እና ብዙ ሰው የሚኖርባቸው ሕንፃዎች ተጋላጭነታቸው ሰፊ ነው። በቱርክ ደካማ ሕንፃዎች ውስጥ የሚኖሩ ሰዎች ሕንፃዎቹ ሲፈራርሱ ተጎድተዋል። የሕንፃ አሰራር መመሪያ መተግበርም ካርኑን ይላል። የቱርክ የመሬት መንቀጥቀጥ ከባድ ቢሆንም ሕንፃዎቹ በአግባቡ ቢገነቡ ኖሮ ጉዳቱ ይቀንስ ነበር። በዩኒቨርሲቲ ኮሌጅ ኦፍ ለንደን የአደጋ ጊዜ ዕቅድ ባለሙያ ፕሮፌሰር ዴቪድ አሌክሳንደር ርዕደ መሬቱ ከፍተኛ ቢሆንም ሕንፃዎችን አያፈራርስም ነበር። በሺዎች የሚቆጠሩ ሕንፃዎች የወደቁት ለመሬት መንቀጥቀጥ ዝግጁ ሆነው ስላልተሰሩ ነው ይላል። በአውሮፓውያኑ 2021 በአላስካ 8.2 ማግኒቲዩድ የሚደርስ ርዕደ መሬት ተነስቶ ነበር። ይህም በአሜሪካ ታሪክ 7ኛው ከፍተኛ ርዕደ መሬት ቢሆንም የተጎዳም የሞትም ሰው የለም። ይህ የሆነው የመሬት መንቀጥቀጡ የተከሰተው ሰዎች በብዛት ከሚኖሩበት አካባቢ ርቁ ስለነበር። የ2010 የሄይቲ ርዕደ መሬት 7.0 ማግኒቲዩድ የነበረ ቢሆንም የደረሰው ሞት እና ጉዳት ከፍተኛ ነው። 25,000 ሰው ሲሞት 300,000 ተጎድተዋል። 1.5 ሚሊዮን ቤት አልባ ሆነዋል። በመዲናዋ በፖርት አው ፕሪንስ በስኩዌር ኪሎ ሜትር 27,000 ሰዎች መኖራቸው ከፍተኛ ሰዎች ላይ ጉዳት የደረሰበት ምክንያት ነው። የመሬት ጥንካሬ የርዕደ መሬትን ጥንካሬ ይወስናል። ውሃ ያላለው አፈር መሬት ሲንቀጠቀጥ መቋቋም አይቻለው። አፈራማ የሆነ አካባቢ እንደ ውሃ ሲሆን በርዕደ መሬት ጊዜ ሊኩዲፊኬሽን ይፈጠራል። በ1964 በጃፓን ኒጋታ ግዛት የተከሰተውም ይህ ነው። በቱርክ በ2023 የተከሰተው ርዕደ መሬት ከ50,000 በላይ ሰዎችን ገድሏል። አደጋው ከደረሰበት 80 ኪሎ ሜትር ርቀት ላይ የምትገኘው ኢርዚን ከተማ ውስጥ ግን ምንም ነገር አልተፈጠረም። የሞተም ሰው የፈረሰም ሕንፃ አልነበረም። የሥነ ምድር ባለሙያዎች እንደሚሉት የከተማው መሬት ጠንካራ ስለሆነ ንዝረቱን መቋቋም ችሏል። ድንገተኛ ተፈጥሯዊ አደጋ ሲደርስ ሕይወትን ማዳን ቅድሚያ የሚሰጠው ጉዳይ ነው። በጃፓን ትምህርት ቤቶች በርዕደ መሬት ወቅት ምን ማድረግ እንደሚገባ በዓመት 2 ጊዜ ተማሪዎች ይለማመዳሉ። በቤት ውስጥም ሆነው ውጪ ሳሉ አሊያም መኪና ውስጥ ሆነው የመሬት መንቀጥቀጥ ቢነሳ ማድረግ ያለባቸውን ይለማመዳሉ። በታይዋንም በተመሳሳይ ብሔራዊ የርዕደ መሬት ምላሽ ልምምድ ይደረጋል። የመሬት መንቀጥቀጥ በብዛት በማይከሰትባቸው አገራት ግን ይሄ ልምምድ አይዘወተርም። በምን ያህል ፍጥነት ምን ያህል የአደጋ ጊዜ ሠራተኞች ከአደጋው ስፍራ ይደርሳሉ የሚለው ዋነኛው ነጥብ ነው።
በቱርክ ከ10 ቀናት በኋላም ሰዎች ከሕንፃ ፍርስራሽ ስር ሲወጡ ነበር። የተጎዱ እና በፍርስራሽ የታፈኑ ሰዎች ያን ያህል ቀናት በሕይወት አይቆዩም። የመሠረተ ልማት ዝርጋታ እና የመሠረተ ልማትን ለማደስ የሚወስደው ጊዜ ቁልፍ ጉዳይ ናቸው። ከርዕደ መሬት ጋር በተያያዘ የሕንፃ መፍረስ ብቻ አይደለም ሞት የሚያስከትለው፣ በውሃ አቅራቢያ ባሉ ቦታዎች ላይ ማዕበል ይነሳል። በ2004 በእስያ የተከሰተው የማዕበል ወጀብ ወይንም ሱናሙ 9.1 ማግኒቲዩድ የተመዘገበን ርዕደ መሬት ተከትሎ ነበር የተከሰተው። ይህም በብዙ የአካባቢው እና ራቅ ብለው በሚገኙ አገራት ውስጥ ወደ 230,000 ለሚደርሱ ሰዎች ሞት ምክንያት ሆኗል። በሱናሚው ምክንያት የህንድ ውቅያኖስን ተሻግሮ ሰዎችን የገደለ ማዕበል ነበር የተከሰተው። ከፍታማ ቦታዎች ላይ የመሬት መንቀጥቀጥ የመሬት መንሸራተት ያስከትላል። ቤቶች ከመሬት በታች ይቀበራሉ። በአውሮፓውያኑ 2015 በኔፓል ወደ 9,000 ሰዎች ሞተዋል። በአካባቢው ከ3,000 በላይ የመሬት መንሸራተቶች ተከስተዋል። በ1996 የሳን ፍራንሲስኮ ርዕደ መሬት ከ20 እስከ 25 ሰከንድ ቆይቷል። የተነሳው ወጀብ ግን የጋዝ መተላለፊያ ቱቦዎችን በማፈራረስ የፈሰሰው ጋዝ እሳት እንዲነሳ ምክንያት ሆኗል።